ምን አለው? አትፍራ አለው። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ። ግን አብርሃም አልሆነም፣ አብርሃም ነው። ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ። መቼስ ለኢትዮጵያውያን ስለ ጋሻ አይነገርም አይደል? ጋሻ ምን ያህል ጥቅም እንዳለው ከለላ እንደሚሆን ከሚወረወሩ ነገሮች ሁሉ የሚያድን ከፍላጻዎች የሚያድን ከብዙ ነገሮች የሚከልል ነው ጋሻ። እግዚአብሔር ለአብርሃም ጋሻህ ነኝ ሲለው የሆኑ ነገሮች ቢመጡ አንተን ከማግኘታቸው በፊት የሚያገኙት እኔን ነው እያለው። ጋሻ እሱን ነው የሚያሳየው። የሚወረወር ነገር አለ፣ የሚወረወር ፍላጻ አለ። ፍላጻው ግን አንተን ከማግኘቱ በፊት እኔ ለአንተ ምንህ ነኝ? ጋሻህ ነኝ። እግዚአብሔር ጋሻ ሲሆናችሁ የሚወረወሩባችሁ ነገሮች እናንተን አያገኟችሁ። ለምን? ከፊት ጠበቃ ስላለ፣ ከፊት የሚከላከልላችሁ ስላለ፣ ከፊት የሚዋጋላችሁ ስላለ ማለት ነው። ለአብርሃም እሱን ነው እያለ ያለው። የሆኑ ነገሮች ሊመጡብህ ይችላሉ። የሆነ ነገር ሊነሳብህ ይችላል። የሆነ ነገር ሊወረወርብህ ይችላል። ግን እኔ ለአንተ ጋሻ ነኝ። ሃሌሉያ! እግዚአብሔር ጋሻ ከሆነ የሚወረወረው ነገር አንተን አያገኝህም። እግዚአብሔር ከፊት ይሆንልሃል። እግዚአብሔር ከፊት ይቀድማል። ሻሎም ሮማን፣ እንዴት ነሽ? ስለዚህ እኔ ጋሻህ ነኝ አለው። ከዛ ምንድን ነው የሚለው? ዋጋህ እጅግ ታላቅ። አሜን። ይሄ ቃል ከማካፍለውም ሀሳብ ጋር ይሄዳል። የሚገርመው ዋጋህ እጅግ ታላቅ፣ በዋጋ ተገዝታችኋል ይላል መጽሐፍ ቅዱስ አዲስ ኪዳን። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ዋጋችሁ ደግሞ ሲተመን እጅግ ከፍ ያለ ማለት ከፍ ያለ ዋጋ ነው የተከፈለልን። በጣም ትልቅ ዋጋ ነው የተከፈለልን። የኢየሱስ ክርስቶስ ደም ተከፍሎልናል አይደል? ስለ ህይወታችን ዋስትና። ለአብርሃም እንደዚህ ይለዋል፣ ዋጋ እጅግ ታላቅ፣ ዋጋ እጅግ ታላቅ። አብርሃም በጣም ነው የደነቀኝ፣ እውነት በጣም ነው የሚገርመው። አሁን እየተነገረው ያለው ነገር እግዚአብሔር እየነገረው ያለው ነገርና የአብርሃም ጥያቄ፣ እግዚአብሔር በጣም ስለ ዋጋ ነው የሚነግረው። ዋጋ እኔ ነኝ ነው የሚለው። እንደው አዲሱ መደበኛ ትርጉም እግዚአብሔር ዋጋው እንደሆነ ነው የሚነግረው። እግዚአብሔር ከለላው እንደሆነ፣ እግዚአብሔር ጠባቂው እንደሆነ፣ እግዚአብሔር የሁሉ ነገሩ ሁሉ እንደሆነ እየነገረው፣ አብርሃም ፊት የጎላበት ግን አንድ ችግር ነበረ። አብርሃም ፊት ጎልቶ የሚታየው አንድ ፈተና ነበረ። ቅድም ያልኳችሁ ፍርሃትና ስጋት፣ እነዚህ ነገሮች ህይወቱን ይዘውታል። ያ እግዚአብሔር እየነገረው ያለው ስለ ዋጋ፣ እግዚአብሔር እየነገረው ያለው ስለ ታላቅነቱ፣ እግዚአብሔር እየነገረው ያለው ስለ ጋሻነቱ፣ ከዛ ይልቅ የጎላበት ችግር በቤት ውስጥ አለ። የጎላበት መከራ በቤት ውስጥ አለ። አንዳንዴ እንደሱ ናችሁ አታውቁም? እግዚአብሔር ስለ ትልልቅ ነገር እየነገራችሁ ግን ቤት ኪራይ ይዟችሁ አያውቅም። ግን የሆነ ነገር የጎደለ ነገር ይዟችሁ አያውቅም። ግን የሆነ ዕዳ የሆነ ህይወታችሁን ይዞት አያውቅም። አብርሃም እንደሱ ነው የሆነው። እየነገረው ያለው በጣም ትልቅ አጀንዳ ነው። እየነገረው ያለው በሱ ነገር ላይ ሊያደርግ ስላቀደው በጣም ትልቅ ነገር እየነገረው፣ አብርሃም ግን እንደዚህ አለ። አብርሃም ግን እንደዚህ አለ፣ አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? ጂሰስ ምን ትሰጠኛለህ? እኔ ራሴን ሰጥቻለሁ እኮ ነው እያለ ያለው። ዋጋ እኔ ነኝ። ለአብርሃም እግዚአብሔር ራሱን ነው የሰጠው። እኔ ነኝ፣ ከለላህ እኔ ነኝ፣ ጋሻህ እኔ ነኝ፣ ምዋጋልህ እኔ ነኝ። እኔ ራሴን ለአንተ ሰጥቻለሁ እያለው፣ ኧረ ጌታ ሆይ ምንድነው የምትሰጠኝ ይለዋል። ምንድነው የምትሰጠኝ? ምን ትሰጠኛለህ? አያችሁ፣ አባቶቻችንም እኛ ባለፍንበት መንገድ አልፈዋል። እግዚአብሔር ስለ ዘላለማዊ አጀንዳው እየነገረን፣ ለእኛ ግን የሚጎላብን የሆነ ችግር አለ። ለእኛ ግን ከፍ ብሎ የሚታይብን የሆነ መከራ አለ። ከፍ ብሎ የሚታይብን የሆነ ችግር አለ። ለአብርሃም የጎላበት ችግር አለ። በቤቱ የጎላበት ችግር አለ። እንዲፈራ ያደረገው፣ እንዲሰጋ ያደረገው፣ ነገን ሲያስብ እንዲጨነቅ ያደረገው፣ ምን ይሆንብኝ፣ ምን ይደርስብኝ ሆነ እንዲል ያደረገው የሆነ ፈተና ነበረ። ለዚህ ነው እግዚአብሔር መጥቶ መጀመሪያ እንደዚህ ዋጋ እኔ ነኝ፣ ዋጋ እኔ ነኝ፣ ዋጋ እኔ ነኝ አለ። ከዛ እንደዚህ አለ፣ አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እንደዚህ ያላችሁ ሰዎች አላችሁ። ምን ትሰጠኛለህ ጌታ ሆይ? ምን ትሰጠኛለህ? ምን ትሰጠኛለህ? ደስ ያለኝ ምንድነው መሰላችሁ? በግልጽነት የሚፈልገውን ነገር እግዚአብሔር ፊት መጠየቁ። በቃ ምንድነው የምትሰጠኝ?
አሁን እኮ የሚያስፈልገኝ ተስፋ አይደለም። አሁን እኮ የነገርከኝ እጅግ ብዙ ነገር አለ። እየሆነ ያለው ነገር ግን ተቃራኒው ነው። የሆነ ያለው ነገር ተቃራኒ። እየነገርከኝ ያለ ተስፋ አለ፣ ትበዛለህ ብለኸኛል። እየበዙ ያሉት ግን ሌሎች ናቸው። አንዳንዴ እንደዚህ አይነት ፈተና ገጥሟቸው አያውቅም? ትበዛለህ ተብለህ የሚበዛው ግን ሌላ ሲሆን፣ ትበዛለህ የተባልከው እኮ አንተ ነህ። መጽሐፍ ቅዱስ እንደዚህ ይላል፣ በአብርሃም ቤት 318 ሰዎች ተወለዱ ይላል። በአብርሃም ቤት አብርሃም ግቢ እድሉን አግኝተ አብርሃም ግቢ ከገባ ማነ ማሞ ልጅ እንዳትረግጥ ምናምን ነው የምትባል። አብርሃም ቤት ልጅ በልጅ ነው። እነገሌ 6 እነገሌ 7 እነገሌ 8 ወልደዋል። መዝሙር ምርጫ ከተባለ ልጅ በልጅ እንሄዳለን በአምላካችን ሊሆን ይችላል የሚዘመር። ከዛ ሁሉ የሞላ ልጅ ግን አንድ የአብርሃም ልጅ ፈልጋ አታገኝም። አይገርም? አሁን አብርሃም ምን ትሰጠኛለህ ሲል እያየው ያለ ነገር አለ በግቢው ውስጥ። ውጭ አይደለም ፈተና፣ ውጭ አይደለም ፈተና። ወደ ውጭ ሲሄድ፣ ወደ ከተማ ሲሄድ፣ ወደ ትልልቅ ተግዳሮቶች ሲሄድ አይደለም። እቤት ውስጥ ፈተና አለ። ያልተነገረላቸው ሰዎች እየበዙ ነው። ቃል የሌላቸው ሰዎች እየበዙ ነው። ትበዛላችሁ፣ ምድርን ትወርሳላችሁ ያልተባሉ ሰዎች እየወረሱ ነው፣ እየበዙ ነው። አድገው በሱ ቤት ወታደር እየሆኑ፣ አድገው በሱ ቤት ወራሽ ሊሆኑ ራሳቸውን እያዘጋጁ ነው። ከደማስቆ መጥቶ ቤቱ ተወልደዋል። አብርሃም አንድ ልጅ የለውም። ስለዚህ ከእግዚአብሔር እየሰማ ያለው ተስፋና እግዚአብሔር እየነገረው ያለ ነገርና አብርሃም እያለፈበት ያለውን መንገድ ሲያስብ ፍርሃትም ስጋትም ወለደበት። ተስፋ ቃላችሁ ፍርሃትም ስጋትም የወለደባችሁ፣ እግዚአብሔር ያላችሁ ነገር በሕይወታችሁ ላይ ፍርሃትም ስጋትም ያመጣባችሁ ሰዎች ዛሬ ጌታ እንዲህ ይላቸዋል፣ አትፍራ፣ እኔ ለአንተ ጋሻህ ነኝ። ሃሌሉያ! አትፍሪ፣ እኔ ለአንቺ ጋሻሽ ነኝ። አትፍራ ነው። አብርሃም ራሱ ጥያቄ ላይ ነው ያለው። ምን ሰጠኛል? ምንድነው የምትሰጠኝ? የምትሰጠኝን ንገረኝ። አሁን ተስፋ አይደለም የምፈልገው። አሁን የሚሆነውን ነገር ንገረኝ፣ አሳውቀኝ። ምንድነው የምትሰጠኝ? እግዚአብሔር አይከፋም። በነገራችን ላይ የምንፈልገውን ነገር እግዚአብሔርን መጠየቃችን እግዚአብሔርን አያስከፋውም። እግዚአብሔርን አያስከፋውም ማለት አንዳንዴ እግዚአብሔርን በእጅ አዙር እንጠይቀዋለን። አንዲት እህት አሉ ትዳር ፈልጋ እግዚአብሔርን ምን ብላ ብትጠይቀው ጥሩ ነው? ጌታ ሆይ ምን አለ ለእናቴ አንድ አማች ብትሰጣት ብላ ጸለየች አለ። አማች ለእናቴ አንድ አማች ምን አለ አንድ ጠይም ዘለግ ያለ አማች ብትሰጣት። አብርሃም በግልጽ ነው የጠየቀው የሚፈልገውን ነገር። እግዚአብሔር ሆይ ምንድነው የምትሰጠኝ? የምትሰጠኝን ንገረኝ። ምን ትሰጠኛለህ? አሁን የምትሰጠኝን ነገር ነው የምፈልገው። ስለምትሰጠኝ ነገር እንድትነግረኝ ሳይሆን ምን ትሰጠኛለህ አለ። ምን ትሰጠኛለህ? ታዱዬ እንኳን ደህና መጣሽ። ምን ትሰጠኛለህ? አሁን እንዲሰጠው የሚጠይቀውን ነገር እግዚአብሔርን ጠየቅ አይደል? ቀጥሎ ምን እንዳለ ታውቃላችሁ? እኔ ያለ ልጅ እሄዳለሁ። እኔ ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። ያለ ልጅ እሄዳለሁ። በዘመኑ እንደነበረው ሕግ ልጅ ለሌለው ሰው በቤቱ የተወለደው ሰው የቤቱን ሀብት ይወርሳል። ስለዚህ አሁን ነገሮች እየፈጠጡ የመጡት ይሄ ደማስቆ ሰው ወራሽ እንዲሆን የሚያደርግ ነው። ምክንያቱም እኔ ልጅ የለኝም ማለት እያደገ ያላለ በቤቴ እያደገ ያላለ በቤቴ አድጎ የኔን ነገር ለመውረስ እየተዘጋጀ ያለ የደማስቆ ሰው አለ። እያደገ ያለ ኤልኤዘር አለ። እያስፈራራኝ ያለ ኤልኤዘር አለ። በእኔው ቤት ተወልዶ በእኔው ቤት አድጎ እኔው መልካም አድርጌለት እኔው አስተምሬው
የሚያስፈልገውን ነገር አሟልቼ አሳድጌው አሁን ግን ለመውረስ እየተዘጋጀ ያለ ኤልኤዘር አለ። ጌታ ሆይ ምን ትለኛለህ ብሎ ጌታን ጠየቀ። ጌታ እንደዚህ አለው፣ እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም። ሃሌሉያ! እስኪ ይህ አይወርሰኝም በሉና ጻፉ። ትንቢት ዛሬ እናንተ ነው ማናገራችሁ። እስኪ ይህ አይወርሰኝም። የምትፈሩት አለ፣ የምትሰጉት አለ። ስለዚህ እሱን እያሰባችሁ ይህንን ጻፉ። በራሳችሁ ላይ ትንቢት ተናገሩ። ይህ አይወርሰኝም በሉ። ይሄ እግዚአብሔር ቃል ይህ አይወርስህም ማለት። ሃሌሉያ! ሜሪ እኮ ይህ አይወርስሽም። ደስ አለኝ። ቤዛዊት፣ ኤፍራታ፣ ሊዲያ ይህ አይወርስሽ። ዙዙ ተናገሩ በራሳችሁ ላይ። ስለዚህ አብረን የተናገርነው ማለት ነው። ነገ የሆነ ችግር ቢፈጠር ራስሽ ነሽ የተናበረ፣ ራሳችን የተናበረ። ይህ አይወርስህም፣ ይህ አይወርስሽም፣ ይሄ አይወርሰኝም። እየፈራሁት ያለ፣ እየሰጋሁት ያለ፣ እየተከተለኝ ያለ፣ እየመጣ ያለ፣ ኃይል በእጁ ያለ። ስለ ላባ ባለፈው ስናይ ነበረ። በእጁ ላይ ኃይል ያለ፣ ክፉ ለማድረግ እጁ ላይ ኃይል ያለ፣ ይህ አይወርስህም። ሃሌሉያ! ኃይል ሊኖረው ይችላል፣ ጉልበት ሊኖረው ይችላል፣ ካንተ የበረታ ሊሆን ይችላል፣ ግን አይወርስህም። የማይወርሰው አብርሃምን መውረስ ስለማይችል ኤሌዘር ሳይሆን አብርሃም የተነገረው ተስፋ ስላለው። ላባ ያዕቆብን የማይጎዳው መጉዳት ስለማይፈልግ ሳይሆን እግዚአብሔር ከያዕቆብ ጋር ስለሆነ ነው። አንዳንድ ነገሮች ገፍተው ሕይወታችሁን ያልያዙት መያዝ ስለማይችሉ ሳይሆን እግዚአብሔር ከእናንተ ጋር ስለሆነ ነው። አንዳንድ አጥፊዎች፣ አንዳንድ ወጥመዶች በሕይወታችሁ ላይ ወጥመድ ያልሆኑት ወጥመድ ስላልሆኑ ሳይሆን እግዚአብሔር ስላስመለጣችሁ። እንደሱ ነው። እውነታው እሱ ነው። መጽሐፍ ቅዱስ የሚነግረን እውነት እሱ ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። አጥፊ ስለሌለ አይደለም። አጥፊ አለ፣ በቀን አለ፣ በማታ አለ፣ በሌሊት አለ። ተኝተህ ሳይቀር አጥፊ አለ አለ። በቀንም በሌሊትም ሊያጠፋ የተዘጋጀ ለክፋት የተሰናዳ አለ። ክፉ ባለበት ዓለም ውስጥ ነው የምንኖረው፣ ግን ተጠብቀናል። ሃሌሉያ! ግን ጋሻ ሆኖልናል። አጥፊ በበዛበት ዓለም ውስጥ እየኖርክ ሳጠፋ ኖረሃል አለ አለ። አንድ የነጭ ሰባኪ እኛ ሀገር መጥቶ አሉ ሲሰብክ፣ በስማም እኛም ሀገር ሟርት አለ አለ። እኛ ሀገርም የሆነ እንትኖች ይሰራሉ አለ። በሰለጠነውም ዓለም ሟርት አለ። ግን የእኛ ሀገር ሟርት ትኩረት የሚያደርገው ቢዝነስ ላይ ነው አለ። የሰውየው ቢዝነስ ይጥፋ ተብሎ ነው የሚሰራው አለ። ኢትዮጵያ ውስጥ ግን መጥቼ ያየሁት ሟርት አለ ቢዝነሱም ሰውየው ይጥፋ ተብሎ ነው የሚሰራው አለ። ባለፈው ምሳሌ ሲሰጥ ነበራችሁ። እንደሱ ነው የሚሰራው አለ። አንተን ትንሽ ነገር ለማጉደል ያንተም ነገር ተደርጎ እንዲጠፋ ተደርጎ የሚሰራ አጥፊ አለ በምድር ላይ። ስኬትን የማይፈልግ፣ ድልን የማይፈልግ፣ መከናወንን የማይፈልግ፣ ቢዝነሱም ሰውየው ይጥፋ የሚል አጥፊ ባለበት ዓለም ሳጠፋ ኖረሃል። ለምን ሲባል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ሃሌሉያ! ጋሻ ሆኖልን፣ ከለላ ሆኖልን፣ ፍላጎት እንኳን ቢኖረውም የማጥፋት ፍላጎት እንኳን ቢኖረው ሕይወታችሁን የማበላሸት የማመሰቃቀል ፍላጎት እንኳን ቢኖረውም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ስሙ ይባረክ። እኔ ጋሻህ ነኝ አለው። መውረስ የሚፈልግ እኮ አለ፣ ሊፈልግ ይችላል፣ ግን አይወርስህም። ለምን? እኔ ለአንተ ጋሻህ ነኝ። ሃሌሉያ! አለ እኮ ቀን የሚጠብቅ አለ እኮ አድቫንቴጅ የሚጠብቅ አለ እኮ ውድቀትን የሚጠብቅ አለ እኮ የኔን ሞት የሚጠብቅ አለ እኮ የኔን ድካም የሚጠብቅ አለ፣ ግን አይወርስም። አለ ክፉ አለ። ክፉ ባለበት ዓለም ውስጥ ነው የምንኖረው። ክፉ አለ በቀንም በሌሊትም። በቀን የሚሄድ ፍላጻ፣ በሌሊት የሚሄድ ክፉ ነገር፣ የአደጋ የቀትር ጋኔን፣ የሌሊቱ ግርማ ተብሎ ተጽፏል መዝሙር 91 ላይ አሉ። በቀንም አለ፣ በማታም አለ፣ ተኝተህም አለ፣ እየነዳህም አለ፣ እየበላህም አለ። ክፉ አለ፣ ግን ደግሞ ጋሻ አለ።
ግን ደግሞ ጠባቂ አለ። የሚጠብቅህ ደግሞ አይተኛም፣ አያንቀላፋም። የበረታ ክንድ ደግሞ አለ። መጽሐፍ በጣም ደስ የሚለኝ ቃል አለ። የዘላለም ክንዶች ከአንተ በታች ናቸው ይላል ዘዳግም 26 ላይ። የዘላለም ክንዶች፣ ለዘላለም የበረታ ክንድ አለ። እንደው ብትወድቅ እንኳን መውደቂያ ክንዱ ላይ ነው የሚሆን። የሚደግፍህ ክንድ አለ። መልሶ የሚያቆምህ ክንድ አለ። ያ ክንድ ምን አይነት ክንድ ነው ካልከኝ፣ የዘላለም ክንዶች። ሃሌሉያ! ለዘላለም የሚደግፍ ክንድ ካንተ በታች አለ። የሚያበረታ ክንድ አለ። የሚደግፍ ክንድ አለ። የማይጥልህ ክንድ አለ። በእርሱ ትጠበቃል። ከለላ ይሆንልሃል። ስለዚህ አብርሃም አትፍራ። ምን ትሰጠኛለህ? ለምንድነው የማልፈራው? ምን ስለሰጠኸኝ ነው የማልፈራው? አያችሁ የአብርሃም ጥያቄ። እንዴ እንድፈራ የሚያደርገኝ ሁኔታ እኮ ነው ያለው። ሁኔታው እንድፈራ ነው የሚያደርገኝ። ነገርየው እንድሰጋ ነው የሚያደርገኝ። ለምንድን ነው አትስጋ የምትለኝ? ለምንድን ነው አትፍራ የምትለኝ? ያሉት ነገሮች ሁሉ እኮ እንድፈራና እንድሰጋ የሚያደርጉ ነገሮች ናቸው። አብርሃም ጥያቄው ምክንያታዊ እያየሁት ያለ በፊቴ እያየሁት ያለ ነገር አለ። ነገ አድጎ የሚወርሰኝ ቀን እየጠበቀልኝ አለ። የኔ መሞት እየጠበቀ ያለ ኤሌዘር አለ። የደማስቆ ሰው አለ። አሳማኝ ነው ምክንያቱ። በቤቴ ተወልዷል። ምክንያቱ አሳማኝ። ኤሌዘር አብርሃምን ለመውረስ ያለው ምክንያት አሳማኝ። በአብርሃም ቤት ተወልዷል። የአብርሃም ንብረት መጋቢ ሆኗል። ስለዚህ በዘመኑ ሕግ አብርሃምን ወራሽ ተብሎ ሊጠቀስ የሚችለው ኤልኤዘር አብርሃምን ያልወረሰው አብርሃም እግዚአብሔር የተናገረለትን ተስፋ ስለፈጸመለት እንጂ ይስሐቅ ባይመጣ እመኑኝ ወራሹ ኤሌዘር የሚከለክለው ሕግ የለም ለመውረስ። የአብርሃምን ንብረት ለመውረስ የሚከለክለው ሕግ የለም። የዘመኑ ሕግ በዚህ ዘመን ቋንቋ ፍርድ ቤት ያጸድቅለታል። ወራሹ ኤልኤዘር ነው የሚል ሕጋዊ መብት ይሰጠዋል። ግን ሰማይ ቀደመ። ሃሌሉያ! እግዚአብሔር ቀደመ። እግዚአብሔር ሲቀድም ኤልኤዘርም አልተጎዳም፣ አብርሃምም አልተጎዳም። እግዚአብሔር ሲቀድም እንደሱ ነው የሆነው። ኤልኤዘር ከስጋትነት ወደ በረከትነት ተቀየረ። ዛሬ ለአንድ ሰው እንደዚህ ይሆናል። እግዚአብሔር ስጋታችሁን ወደ በረከትነት ይቀይርላቸዋል። ምን ማለት መሰላችሁ? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እሾሃችን ሳይታወቅ በትር ሆነ ይላል። በየትኛው ቋንቋ ነው እሾህ በትር የሚሆነው? ሁለቱም ተቃራኒ ነገሮች ናቸው። እሾህ የሚወጋ ነው፣ በትር የምትመረኮዝበት ነገር ነው። ይወጋህ የነበረ እሾህ በትር የሚሆንልህ እግዚአብሔር ሲናገር ብቻ። አሜን። እሾህ መውጊያ ነው። በእሾሁ ላይ ማለፍ የስቃይ መገለጫ ነው አይደል? ብዙ ቦታ ላይ እሾህ የተጠቀሰው በመልካም ምሳሌ አይደለም። በትር የተጠቀሰው ግን በመልካም ምሳሌ ነው። ለምሳሌ በትርህና ምርኩዝህ እነርሱ ያጸናኑኛል። አየህ፣ ይደግፈሃል ማለት ነው። ያዕቆብ ሲናገር በትር ብቻ ይዤ ወጣሁ አለ። ሙሴ በትር ይዞ ወጣ። የእግዚአብሔር በትር አለ። ባህር የከፈለው በበትር ነው። የትም ቦታ ብትሄድ የአሮን በትር ለምልማ ፍሬ አፍርታ ተገኘች። የለውዝ በትር ያለው አለ። እፈጽመው ዘንድ በቃሌ ተጋለው አለ። በትር በየትኛውም ቦታ ላይ የተጠቀሰው ለመልካም ተምሳሌት፣ ለመልካም ምሳሌ፣ አለቅነትን፣ ስልጣንን የሚያሳይ ምሳሌ ነው። እሾህ ግን መውጊያ ነው። እሾህ ግን እረፍት የሚነሳ ነገር ነው። ያንን እሾህ ወደ በትርነት የሚቀይር እግዚአብሔር ብቻ ነው። እሾሃችን ሳይታወቅ በትር ሆናል። ሃሌሉያ! ስሙ ይባረክ። ምን እያልኳችሁ ነው? ስጋታችሁን ወደ በረከትነት እግዚአብሔር ይቀይረዋል። አሁን እየወጋችሁ ያለ፣ እረፍት እየነሳችሁ ያለ፣ እየሰጋችሁበት ያለን እሾህ እግዚአብሔር ወደ በረከትነት ይቀይረዋል። እሾህሽ በረከት ይሆናል።
ያስጨናቂውን ዘንግ ይሰብራል። ሃሌሉያ! ያስጨናቂውን ዘንግ ሰብረሃል። ያዋረደኝ አዋርደኸዋል። እንደ ጠላት ዛቻ መቻረክብኝ ስጠራ የመጣ ተዋጋህልኝ። ያስጨናቂው ዘንግ ይሰበራል። ዛሬ ለአንድ ሰው እንደዚህ ይሆናል። ለአንድ ሰው ዛሬ እንደዚህ ይሆናል። ያስጨናቂው ዘንግ ይሰበራል። ያስጨናቂው ዘንግ ሳባ እግዚአብሔር ያስጨናቂውን ዘንግ ይሰብራል። ያስጨናቂው ዘንግ ይሰበራል። ትላንትና አስጨንቋል። ትላንትና ነጣቂ ነው። ትላንትና ቁራ ነው። እግዚአብሔር ታሪክን ይቀይራል። ነጣቂውን መጋቢ ያደርጋል። ነጣቂውን እግዚአብሔር መጋቢ ያደርገዋል። አሜን፣ ሃሌሉያ። እግዚአብሔር ጋሻ ከሆነልህ፣ እግዚአብሔር ከለላ ከሆነልህ ኤልኤዘርህን ስጋት ሳይሆን በረከት ያደርገዋል። ዛሬ ሁላችንም ኤልኤዘር አለ የምንሰጋበት ማለት ነው። ኤልኤዘር ማለት የሆነ ሰውዬ አይደለም። የሆነ ደማስቆ የነበረ አብርሃም ታሪክ ላይ ያለ እንደሱ አይደለም። አሁን አንቺ ህይወት ውስጥ ያለ ኤልኤዘር አለ። አንተ ህይወት ውስጥ ያለ ኤልኤዘር አለ። ስጋት የሚሆንብህ እንዲህ ቢሆንብኝስ ብለህ የምትሰጋው ይሄ ነገር እንዲህ ቢሆንብኝስ፣ እንዲህ አይነት ነገር ይዞብኝ ቢመጣስ፣ ህይወቴ እንዲህ አድርጎ በሚያሰቃቅለውስ፣ ቢወርሰኝስ ብለህ የምትሰጋበት ስጋት ማለት ነው ኤልኤዘር። ትላንትን እያሰብክ እንድትሰጋ ነገን እያሰብክ እንድትፈራ የሚያደርግ ማለት ነው። እግዚአብሔር ሲመጣ ፍርሃትንም ስጋትንም ያስወግድና ወደ ተስፋ ይቀይራቸዋል። ሃሌሉያ! እግዚአብሔር ሲመጣ ፍርሃትና ስጋት በረከት ይሆናል። የሆነ የሚያስቃዥ ነገር እንዲህ ቢመጣብኝስ ብለህ ድንገት ብንን ብለህ የሚያስነሳ ነገር፣ ብንን የሚያስብልህ ነገር እንዲህ ቢመጣብኝስ፣ እንዲህ ቢሆንብኝስ፣ ነገር እንዲህ ቢሆንስ የሚል ባለፈው ስንማር ነበር አይደል? የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋት። የስጋት ባህሪው ምንድነው? ነገ እንዲህ ትሆናለህ የሚል ስጋት የሚመነጨው ከነገ ነው። ፍርሃት ደግሞ ከትላንትና ከዛሬ ተነስቶ ሊመጣብህ ይችላል። እግዚአብሔር ግን ፍርሃትንም ስጋትንም ያስወግድና ተስፋ ቃሉን ይፈጽማል። ሃሌሉያ! ስለዚህ እንደዚህ ያለው አብርሃም እንደዚህ ያለው ይህ አይወርስህም ማለት ማን ነው? ይህ የተባለው ማን ነው? ኤልኤዘር። ይህ የተባለው ኤልኤዘር፣ ይህ ኤልኤዘር፣ ይህ ፍርሃት፣ ይህ ስጋት፣ ይህ ነገ እንዲህ ቢያደርግብኝስ የምትለው ሁላችንም እኔን ጨምሮ ሁላችንም ይህ የምንለው ነገር አለን። ይህ ይወርሰኛል፣ ይህ ለነገ እንዲህ ያደርጋል፣ ይህ እንዲህ ያመጣብኛል እምንላቸው ይሆች አሉ። ስለዚህ ጌታ እንዲያ ይህ አይወርስህም። ኤሚ አንድ ግጥም ጻፊልን በዚህ ይህ አይወርሰኝም በሚል ይህ አይወርስህም። ይሄ ኤልኤዘር አይወርስህም። ሃሌሉያ! ይሄ ያሰጋህ ነገር፣ ይሄ ያፈራህ ነገር፣ ይሄ በህይወት ላይ የሆነ ነገር አደርግብሃለሁ እያለ የሚያስፈራራህ ነገር እሱ አይወርስህም። እና ተስፋ ቃሉ እርሱ ይወርሳል። እግዚአብሔር የነገረ ተስፋ፣ የሰማኸው ተስፋ፣ ስትወጣ ታምነህለት የወጣኸው፣ ትበዛለህ ስትባል አሜን ብለህለት የወጣኸው፣ ጌታ ይሻለኛል ብለህ የወሰንከው፣ ዘር ባልተዘራበት ምድር የተከተልከው እርሱ እውነት፣ ማንም በሌለበት ስፍራ ያበዛኛል ብለህ የመሰከርክለት እሱ እውነት፣ እሱ ተስፋ፣ እሱ ይወርሳል። ይሄ ግን አይወርስህም። ይሄ በለው እስኪ ጎናችሁ ላለው ሰው፣ እንደ ጉባኤ ነው ማካፍላችሁ። እስኪ ጎናችሁ ላለው ሰው ጨብጡት እያልኩ ጎን ላለው ሰው እስኪ ይሄ በለው እያልክ ሃሌሉያ። ይሄ አይወርስህም። የቱ? ይሄ የሰጋህበት ይሄ። አቤት እግዚአብሔር ማለት የሆነ ድንግዝግዝ አርጎ አይሄድም። እግዚአብሔር በህይወት ላይ ሲመጣ፣ እግዚአብሔር ሲናገር ቆይ ምን ለማለት ፈልጎ ነው አትልም። አብርሃም ከዛ በኋላ ምን ለማለት ፈልጎ ነው ግን አላለም። አየህ፣ እግዚአብሔር በቅኔ አያወራም። እግዚአብሔር በጥበብ ይናገራል እንጂ በቅኔ አያወራም። በቃ ፍታው አንተ ሰሙም ወርቁም ብሎ አይሄድም። ሰምና ወርቅ የሚያወሩት ምሁሮች ናቸው፣ የአማርኛ ሊቆች ናቸው።
እግዚአብሔር ሰምና ወርቅ አያወራም። ኤልኤዘርህን ኤልኤዘር ነው የሚለው። ያስፈራህን ነገር የሆነ ሸላል ሞት አይሄድም። ይሄ የምትፈራው ኤልኤዘር በቤት ያለው የተወለደው የምትሰጋበት የምትፈራበት ነገ ቢወርሰኝስ የምትለው እሱ ኤልኤዘር አይወርስም። ከዛ በኋላ ኤልኤዘር ማን ነው አላለም አብርሃም። ኤልኤዘር ማን ነው እንዴት ምን ለማለት ፈልጎ ነው አላለም። እግዚአብሔር ሊገባን ልንረዳው በሚችልበት መንገድ ነው የሚናገረን። አንዳንድ መንፈሳዊ ትምህርቶች ውስብስብ ካሉብኝ እኔ ፊዚክስ አይደለም ልማር የገባሁት እቺ ነው ሞተው ለመሰለ ጌታ ቀላል ነው ያደረገልን የሰማይ መንገድ። እንዲህ ውስብስብ አድርጎ አራተኛው በስድስት ሲከፈል ስድስተኛው በስምንት ሲከፈል ምናምን በቃ እግዚአብሔርን ለማግኘት እንደሱ አላራቀብንም። ቅርብ ቀላል በአፍህም በልብህም ሆኖ ቀርቦልሃል። አየህ ኢየሱስ ሲያስተምር ህፃናቶች ይገባቸው ነበር። ኢየሱስ ሲያስተምር ህፃናቶች ይገባቸዋል። ኢየሱስ ሲያስተምር ፈሪሳውያን ይገባቸዋል። እውሮች ምናምን ሲል ኦኬ እኛን ነው ይላሉ። ያውቃሉ ለማን ምን እየተናገረ እንደሆነ ይገባቸዋል። ምን እየተናገረ እንደሆነ ይገባቸዋል። መልእክቱ ለማን እንደሆነ ለማን እየመጣ እንደሆነ ፈሪሳውያን ያውቃሉ። እኛን ለማለት ፈልገ ነው ይላል። ህፃናቶች ኢየሱስ ፊት ይቀርቡ ነበር። አሳ አጥማጆች ይገባቸዋል የኢየሱስ ትምህርት። ለዚህ እኮ ነው እነዚህ ያልተማሩ ከየት አመጡት ይህንን ሁሉ ጥበብ አለ። በመረመሩ ጊዜ ግን ይላል ከኢየሱስ ጋር እንደነበሩ አወቋቸው ይላል። ሃሌሉያ። አየህ ኢየሱስ ጋር ውለዋል እና ሳያውቁት ወደ ውስጣቸው የገባ ትምህርት አለ። ስለዚህ መናገር ሲጀምሩ የትኛው ኮሌጅ ነው? ገማሊያ አይደለም፣ ገማሊያ አልተማሩም። እና የት ተምረው ነው እንደዚህ ብለው ሲሉ ሲመረምሩ ምንጩን አገኙት። አሃ ከኢየሱስ ጋር ነበሩ፣ ከኢየሱስ ጋር ነበሩ። ጌታ ይባረክ። እግዚአብሔር በምን አያወራም አልኳችሁ? በቅኔ አያወራም። ቅኔ ትምህርት ቤት ውስጥ ነው ያለ። እግዚአብሔር ልንረዳው ሊገባን በቃ ውስብስብ አድርጎ በቃ ህልሙን አንተ ፍቹ ለሌላ እንደሱ አይሆንብንም። ስንጸልይ እናገኘዋለን። ትልቁ ችግር ምንድነው? ልሳን ተሞልተሃል አለ ጳውሎስ። ልሳኑን እንድትተረጉም ጸልያለ። አያችሁ የሚያድግ ነገር ህልም አይተሃል፣ አሁን እንድትፈታ ጸልይ ማለት ነው። ሌሎቹንም ነገሮች እንደሱ የሚያድግ ነገር መፍትሄ ያለው ነገር ያየነውን ነገር በእግዚአብሔር ፊት ይዘን ቀርበን ጌታ ሆይ ምንድን ነው ስንል እግዚአብሔር መልሱን ይነግረናል። አየህ ለአሕዛቦች ልጆቹን ለመግለጥ ህልሙን ሰጥቶ ፍቹን ነፍጓቸዋል። ናቡከደነጾር በለው ፈርዖን በለው ህልም አይተዋል፣ ፍቹ ግን የለም። ለምን? ዳንኤልን መግለጥ ስለሚፈልግ እግዚአብሔር በሰማይ ላይ ምስጢርን የሚገልጥ አምላክ እንዳለ ይታወቅ ዘንድ ከአሕዛቦች ምስጢር ተሰውሮባቸዋል። ዮሴፍን ከእስር ቤት ያወጣ ዘንድ እግዚአብሔር ለፈርዖን ህልሙን ሰጥቶ ፍቹን ነስቶታል። በዙሪያ ያሉ ጠቢባኖች ሁሉ እንዳይፈቱት አድርጎ ህልም ብቻ ሰጥቶታል። ለአንቺ ዳግም ለተወለድሽው ለአንተ ዳግም ለተወለድከው ግን ህልምን ሰጥቶ ፍቹን አይከለክልህም። በእርግጠኝነት ስትጸልይ ታገኘዋል። አንዲት እህት ጎግል ውስጥ ገባው ብላኛለች። ጎግል ውስጥ ገብቼ ህልሟን ለመፍታት እና ምን አለሽ አልኳት። ጎግል እንደሱ አይደለም፣ ህልምንም ፍችንም ይሰጣል። ኦኬ ዋጋ እጅግ ታላቅ ነው። ዋጋ እጅግ ታላቅ ነው። ምን ትሰጠኛለህ? አንዳንዴ እንደሱኛ ካለው እኔ ገጥሞኝ ስለሚያውቅ እግዚአብሔር ስለ ትልልቅ ነገር እያወራ እኔ ምን ትሰጠኛለህ ብዬ ጠይቄ ያውቃል። ምን ትሰጠኛለህ? እንደው እሱን ተወው፣ እንደው ይሄን ባረክልኝ። የሆነ ወቅት አብርሃም ደስ ብሎ እንደው ተወው ይስሐቅን ተወው፣ እንደው ይሄን ብትባረክልኝ፣ እስማኤል በፊት ነው፣ በቃ እሱን ባርከው። ምንም ስቼ ባመጣው፣ ምንም አንተን መጠበቅ አቅቶኝ ባመጣው ግድ የለም በቃ ባርከው፣ እሱን ባርከውና ይስሐቅ አድርግልኛል።
በአቋራጭ ያመጣሁት አለ። አንተ መጠበቅ አቅቶኝ ያመጣሁት እስማኤል አለ። በተስፋ ቃሉ መሄድ አቅቶኝ በራሴ መንገድ ሄጄ የወለድኩት እስማኤል አለ። እሱን ከባረክልኝ ይበቃኛል። በቃ ቶ ይስሐቅን ቶ። እግዚአብሔር እንደዚህ ያለው እሺ ልጅ ስለሆነ ባርከዋለሁ፣ ግን ተስፋ ቃሌን የምፈጽመው ከይስሐቅ ጋር ነው። ተስፋ ቃሌን ግን የምፈጽመው ከነገርኩህ ጋር ነው። አሁን ከመጣው ነገር ላይ አይደለም። አሁን በስተትህ በጥፋትህ ሂደህ ካመጣው ነገር ጋር አይደለም። አሁን እኔን መጠበቅ አቅቶ በራስህ መንገድ በራስህ አቅጣጫ ሂደህ ባመጣኸው መንገድ ጋር ሳይሆን እኔ በነገርኩህ ተስፋ ቃል ላይ ተመርኩዤ ይስሐቅ በሕይወትህ ላይ ይወለዳል። አሌሉያ! ዋጋ እጅግ ታላቅ ነው። አትፍራ። ከዛ እንደዚህ አለ፣ በቤት የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንዲሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ሃሌሉያ! ከዋክብትን አሳየው፣ ቁጠር አለው። ትችላለህ? ሞከረ። 1 2 8 10 40 100 ሺህ ጨረሰ። ከዛ በላይ ማለፍ አልቻለም። በቃ ልክ እንደዚሁ ዘርህ አበዛዋል። አንዳንዴ ሁኔታዎች ሳይሆኑ እውነት እግዚአብሔር ነው እውነት። እግዚአብሔር የተናገረው ነገር ነው እውነት። ሁኔታዎች ልክ ሆነው አያውቁም። ሁኔታዎች የሚፈራረቁ ነገሮች ናቸው። ትላንትና የነበረው ሁኔታ ዛሬ ሌላ ሊሆን ይችላል። እግዚአብሔር የተናገራችሁ ነገር ግን በዘመናት መካከል አይለወጥም። ሃሌሉያ! እግዚአብሔር ያለሽ ነገር እግዚአብሔር አይለውጠው። ከዛ ቀን ጀምሮ መልእክቴ እሱ ስለሆነ ከዛ ቀን ጀምሮ ኤልኤዘር የአብርሃም ስጋት ሳይሆን የአብርሃም በረከት። አሁን ትንቢት ልንናገር ነው። አንድ ላይ ነው የምንናገር። ያ ወንድም ሳተ እንዳትሉ ራሳችሁ ናችሁ የምትናገሩት። ዛሬ ራሳችሁ ላይ ከዚህ በኋላ በሉ ተናገሩ። ከዚህ በኋላ ስጋቴ በረከቴ ይሆናል። ስጋታችሁን እግዚአብሔር በረከት ያደርገዋል። ሃሌሉያ! እያሰጋችሁ ያለ ይወርሰኛል፣ እንዲሆናለሁ፣ ከስራለሁ፣ ጠፋለሁ፣ እንዲሆናለሁ። ምክንያቱም ጥያቄዎቻችን ስለሚለያዩ በጅምላ እንደሱ የሚለው የአንዱም ጥያቄ ሌላው ጥያቄ ስላልሆነ በተለያዩ ጥያቄዎች ውስጥ ስላለን ሁላችንም የምናልፍባቸው መንገዶች ስለሚለያዩ ጌታ ግን ለሁላችንም አንድ ነገር ያደርጋል። ስጋታችንን ወደ በረከት ይቀይራል። ፍርሃታችንን እግዚአብሔር ወደ በረከት ይቀይረዋል። ትላንት ያለ ስጋት ነገ ያለ ፍርሃት፣ ትላንት ያለ ስጋት ትላንት ያለ ፍርሃት፣ ነገ ያለ ስጋት ሊቀያየሩ ይችላሉ። ግን እግዚአብሔር ወደ በረከትነት ሳይታወቅ በትራችን ምርኩዝ ሆነ። ለአንድ ሰው እንደዚህ ስለማይ ኢየሱስ ጌታ ሃሌሉያ! እሾህ ወደ በትርነት የሚቀየርለት ሰዋል ዛሬ እሾህ የሆነ ነገ ግን ምርኩዝ የሚሆን ኦኬ። እሺ መልክቱን ግልጥ ላድርገው። በቤትሽ ውስጥ እሾህ የሆነ ነገ ግን በትር የሚሆን ከዚህ በላይ ከሄድኩ ዲቴል ፕሮፌሳይ እንዳትሉ። ሃሌሉያ! ቤት ውስጥ ያለ እሾህ ስለ እሾህ ባህሪ ሳወራችሁ ምን ብያለሁ? እረፍት የሚነሳ ቤት ውስጥ ነው ያለው። እሺ አገልጋይ ነው። ቤት ውስጥ ነው ያለው። አገልጋይ ነው። ስም መጥራት ስለማልፈልግ ነው። ስም መጥራት አልፈልግም፣ ግን ስፔሲፊክ የሆነ መልእክት ነው የምናገረው። ቤት ውስጥ ያለ እሾህ እረፍት የሚነሳ እግዚአብሔር ግን ወደ በትርነት የሚቀይረው
ወደ ምርኩዝነትም ይቀይረዋል። እዚህ ስለማይ ይሄ እሾህ ሄደሽ እሾህ ነው ብትይ የምትከሰሽው አንቺ ነሽ። ምክንያቱም ሃሌሉያ ሃሌሉያ። አንዳንድ ነገሮች ምንድን ናቸው መሰላችሁ? ባለፈው ስለ ያዕቆብ ስናወራ ነበር። ሁሉ ነገሩ ተቀይሯል። ሁሉ ነገሩ ኤሳው ነው። ሁሉ ነገሩ ኤሳው ነው። ሲዳሰስ ኤሳው ነው። አቅፈ ስትስመው ጨርቁ ኤሳው ነው የሚለው። ልዩነቱ መቼ መሰላችሁ? ሲናገር ነው። ከውስጥ ያለው ነገር ሲወጣ ግን ሌላ ነው። በእንዲህ አይነት ችግር የምትቸገሩ መልእክቴ እንዳትረሱ። እሾሃችን ስጋታችን በረከት ይሆናል የሚል ስጋትን እግዚአብሔር ወደ በረከትነት ይቀይራል። አሁን ሰዎች ሲያዩት ኤሳው ነው፣ ሲዳስሱት ኤሳው ነው፣ ሲያወራ ግን ያዕቆብ ነው። ሲናገር ያዕቆብ ነው፣ ስትዳስሰው ኤሳው ነው። ውስጡ ያለው ነገር ሲወጣ፣ የተሰወረው ነገር ሲወጣ፣ እውነተኛ ማንነቱ ያዕቆብ ነው። ከላይ የለበሰው ከላይ የደረበው ከላይ እንዲሆን ያደረገው ግን ኤሳው ነው። ስለዚህ ይስሐቅ እንደዚህ አለ፣ እንዴ ይሄ እጅ የኤሳው እጅ ነው አለ። ለምን? ርብቃ የኤሳው አስመስላለታለች። በጥሩ ጥበብ እጁን ቀይራለታለች። ፀጉራም አድርገዋለች። የእሱ ያልሆነ ፀጉር ግን ሌላ አርቲፊሻል ፀጉር ተደርጎለታል። ሁማን ሄር እንበለው ተደርጎለታል። ሁማን ሄር እንኳን አይደለም፣ የበግ ፀጉር ነው። የበግ ፀጉር ምን እንደሚባል አላውቅም። ምንድነው የሚባለው? ሁማን ሄር አይደለም፣ የበግ ፀጉር ላይ ተደረገለት። ኦኬ፣ የበግ ፀጉር ተደርጎለታል። ስለዚህ ያንን ዳሰሰውና ይሄ እጅ የኤሳው እጅ አሳመነው። ምን ማለት መሰለህ? የተቀየረው ያዕቆብ የተለወጠው ያዕቆብ አሳመነው። ይስሐቅን አሳምኖታል። ግን መናገር ጀመረ። ማነህ ብሎ ጠየቀው። ለማረጋገጥ አንተ ማነህ ብሎ ጠየቀው። ማነህ አንተ? በስመ አብ ያስበረግጋል። ራሱን ለደበቀ ሰው፣ ራሱን ለሰወረ ሰው እንትን ይላል አይደል? ጥያቄው በጣም አደገኛ ጥያቄ ነው። እውነተኛ ማንነትህ አንተ ማነህ ብሎ ጠየቀው። ያዕቆብ እንደዚህ አለ፣ እኔ የበኩር ልጅህ ኤሳው ነኝ አለ። ግን ሊቀይረው አልቻለም። ድምፁን ሊቀይረው አልቻለም። እኔ የበኩር ልጅ ኤሳው ነኝ ያለበት ድምፅ በያዕቆብ ድምፅ ነው። በያዕቆብ ድምፅ ኤሳው ነኝ አለ። የእርሱ ያልሆነውን ማንነት የእርሱ በሆነው ድምፅ እኔ የበኩር ልጅ ኤሳው ነኝ አለ። ከዛ የሚገርም ነገር ጠየቀው። እንዴት ፈጠንካል? ምክንያቱም ጊዜውን ያውቀዋል። ከዚህ ቀደም ጊዜውን ያውቀዋል። ኤሳው ሄዶ የሚመጣበትን ሰዓት ያውቃል። ይስሐቅ ያውቃል። አሁን ያዕቆብ ፈጥኖበታል። ቀድሞ ይመጣበት ከነበረው ጊዜ ፈጥኖበታል። እና ቆይ ማጣራት፣ ሌላ የማጣሪያ መንገድ አደረገ። ቆይ እንዴት ልትፈጥን ቻልክ ብሎ ጠየቀው። አምላኬ እግዚአብሔር ነገሩን ወደ እኔ ያቀረበዋል። ሪሊ እግዚአብሔር ነው ያቀረበው ወይስ ርብቃ? የሚታደነውን እንስሳ አምላኬ እግዚአብሔር ወደ እኔ ምን አደረገው አለ?
አቀረበው። ወደ እኔ እግዚአብሔር አቀረበው። ኦኬ፣ ሐሳቤ እሱ አይደለም። መልእክቴ ምን ነበር መሰላችሁ? ውስጥና ውጭ ሲለያይ የሆኑ ሁለት ነገሮች ሲሆኑ ለአንዲት እህት እያመጣው መልእክት ነው ወደዚህ ውስጥ የገባሁት። በጣም እንትን ልበል ብዬ አርቄዋለሁ፣ ግን መልእክቱ እሱ ነው። መልእክቱ ምንድን ነው? ውስጥ እና ውጭ የተለያዩ ነገሮች የሚሆኑበት፣ ውጩ ኤሳው ውስጡ ያዕቆብ የሆነ በጣም ትልቅ አገልጋይ ከዚህ በላይ ከሄድኩ ስም ልጠራ ስለምችል ይቅርብኝ። ግን በቤት ውስጥ ያለን እሾህ እግዚአብሔር ወደ በትርነት ይቀይራል። አሜን በሉ እህቶችና ከዛ ውስጥ መልእክቱ የማን እንደሆነ እለያለሁ። ባለ መልእክቷ ስትመጣ ሃሌሉያ፣ ችግር የለም ተሰውራ እየሰማች ነው። ሃሌሉያ 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 ሃሌሉያ። ከቦኝ የለም ወይ በየማለዳው፣ ከቦኝ የለም ወይ በየምሽቱ፣ ከቦኝ የለም ወይ እለት እለት፣ ከቦኝ የለም ወይ ያንተ አብሮነት፣ ከቦኝ የለም ወይ በየማለዳው፣ ሃሌሉያ። ከቦኝ የለም ወይ በየምሽቱ፣ ከቦኝ የለም ወይ እለት እለት፣ ከቦኝ የለም ወይ ያንተ አብሮነት። የለም አንድም ቀን ያለፍኩት ሳላይ ያንተን፣ የለም አንድም ቀን ኖርኩት ሳላይ ያንተን፣ የለም እኮ አንድም ቀን ያለፍኩት ሳላይ ያንተን። ሃሌሉያ። ስለዚህ መልእክቴ እንደዚህ ነው። እሾሃችን ሳይታወቅ በትር ሆነ። ቤት ውስጥ ያለን እሾህ እግዚአብሔር ወደ በትርነት ይቀይረዋል። ምን እያልኳችሁ ነው? ለሌላ ለማሳመን የማትችሉት ይሄ እኮ እሾህ ነው ብትሉ ሰዎች ሊስቁባችሁ ይችላል። ኦኬ፣ ቀላል ምሳሌ የጽጌረዳ አበባ አለ አይደል? የጽጌረዳ አበባ በጣም ያምራል ከፊት ስታዩት፣ ከጀርባ ግን እሾህ አለው። የሚዋጋ ትንንሽ የሆኑ እሾሆች አሉት ከጀርባ። ስለዚህ ሰዎች የሚያዩት አበባውን ነው፣ እናንተ የምታዩት እሾሁን ነው። አሁን ግልጽ ነው ማለት ሰዎች ፊት ሂደህ ብታወራ አበባው ነው የሚታያቸው። አበባው ነው የሚታይ። አረ በስመ አብ የሚያምር አበባ ጌታ እኮ ያደረገልሽ፣ በስመ አብ ያንቺ እኮ ይለያል ምናምን ልትባል፣ ያንተ እኮ ይለያል፣ በስመ አብ ጌታ ያደረገልህ ነገር ምናምን ትባላል። ምክንያቱም ሰዎች የሚያዩት አበባው ነው፣ የተዋበውን ነገር ነው የሚያዩት። ከስር ያለውን እሾህ ግን የምትኖረው አንተ ነህ። ከስር ያለውን እሾህ የምትኖረው አንቺ ነሽ። እሾሁን ማንም አያየው። ተሰውሮ ያለ ግን የሚዋጋ እረፍት የሚነሳ። ስለዚህ ከነገሮች ውበት ጀርባ ያለውን እሾህ እግዚአብሔር ወደ ውበትነት ወደ በትርነት ይቀይረዋል እያልኳቸው፣ ወይም ደግሞ ሌሎች የማያውቁትን የምትከፍሉበትን ዋጋ። እሺ፣ ስለ ኤልኤዘር ነው አይደል ትምህርታችን? ኤልኤዘር ሌሎች ሲያዩት አቤት የአብርሃም እኮ ታማኝ ሰው ነው የሚሉት። እንዴት የተባረከ ሰው! ይሄው ከተወለደበት ጊዜ ጀምሮ አብርሃምን በታማኝነት የሚያገለግል ነው የሚሉት። ኤልኤዘር
በሰዎች አይን የአብርሃም ታማኝ አገልጋይ ነው። ኤልኤዘር በአብርሃም አይን ግን ስጋት ነው። በሌላ ቋንቋ እሾህ ነው። አሁን በምለው ትምህርት በሌላ ቋንቋ አብርሃምን እረፍት የነሳ አብርሃም ኤልኤዘርን ሲያስብ ይጨንቀዋል። አብርሃም ኤልኤዘርን ሲያስብ ነገ ይወርሰኝ ይሆን የሚል ስጋት አለበት። ሰዎች ግን ኤልኤዘርን ሲያዩ አቤት እንዴት አይነት ታማኝ ነው፣ ወደሚልከው ሁሉ የሚላክለት፣ አድርግ የሚለውን ሁሉ የሚያደርግለት፣ ምን አይነት የተባረከ ሰው ነው ብለው ነው የሚያስቡት። ስለዚህ እግዚአብሔር ኤልኤዘርን አልነቀለውም። በደንብ ስሙ። እግዚአብሔር ኤልኤዘርሽን አይነቅለውም፣ በረከት ነው የሚያደርገው። ቤታችሁ ውስጥ ያልተመቸ ነገር አለ፣ የሚዋጋ ነገር አለ፣ የሚኮሰኩስ ነገር አለ። እግዚአብሔር ያልተመቻችሁን ነገር ሳይሆን የሚነቅለው እሾሁን ነው የሚነቅለው። ጌታ ነቀለልኝ ብለሽ ደግሞ ሌላ እንትን ውስጥ እንዳትገቡ። እሾሁን ነው እያልኳችሁ ያለው፣ ሰውየውን አይደለም ወይ ሴትዮዋን አይደለም። ከጀርባ ያለውን እሾህ ረፍት የሚነሳውን የሚኮሰኩሰውን ሰዎች የማያውቁትን አንተ ብቻ የምታልፍበትን አንቺ ብቻ የምታልፊበትን ስጋት የሆነብህን እሾሁን እግዚአብሔር ምን ያደርገዋል? ይነቅለዋል። እሾሁ ሲነቀል ያ ነገር በረከት ይሆናል ማለት ነው። ኤልኤዘር በታማኝነቱ ይቀጥላል፣ በአገልጋይነቱ ይቀጥላል። ከዛ በኋላ ስጋት መሆን አይችልም። ኤልኤዘር ከዛ ቀን ጀምሮ የአብርሃም ስጋት ሳይሆን የአብርሃም በረከትን። ሃሌሉያ። በቤታችሁ ውስጥ ያለን እሾህ እግዚአብሔር እሾሁን ከነቀለው በኋላ የናንተ ስጋት ሳይሆን የናንተ በረከት ነው የሚሆነው። ለምን? በትር ስለሚሆን። በትር ምን ያደርጋል? ይደግፋል። በትር ምን ያደርጋል? ምርኩዝ ይሆናል። በትር ምን ያደርጋል? ያጽናናል። ትላንትና የሰበራችሁ እጅ ዛሬ ያጽናናችኋል ማለት ነው። ያበረታችኋል ማለት ነው። እጃችሁን ያበረታል ማለት ነው። ክንዳችሁን ያበረታል ማለት ነው። እሾሃችን ሳይታወቅ በትር ሆነ። እሾህ ወደ በትርነት ይቀየራል። እሾህን እግዚአብሔር በትር ያደርጋል፣ ምርኩዝ ያደርጋል። ሃሌሉያ። ለማን ነው ይሄ የሚሆነው? ዋጋ እጅግ ታላቅ ነው ለተባለ ሰው፣ ዋጋ እኔ ነኝ ለተባለ ሰው፣ በከበረ ዋጋ ለተገዛ ሰው፣ እግዚአብሔር ጋሻ ለሆነለት ሰው፣ እግዚአብሔር ከለላ ለሆነለት ሰው፣ እግዚአብሔር ልጁን አሳልፎ ለሰጠው ሰው እሾሁን ወደ በትር ይቀይርለታል። እሾሃችን ሳይታወቅ በትር ይሆናል። የለም አንድም ቀን ያለፍኩት ሳላይ አንተን፣ የለም እኮ አንድም ቀን የኖርኩት ሳላይ አንተን፣ የለም አንድም ቀን የኖርኩት ሳላይ አንተን፣ ኧረ የለም አንድም ቀን የኖርኩት ሳላይ አንተን፣ ከቦኝ የለም ወይ በየማለዳው። መስኪ ባንቺ ነው የሁሉ መልእክት የገባሁት፣ ስብከቴን የቀየርኩት። ስለዚህ እግዚአብሔር ስጋትሽን ወደ በረከት ይቀይራል። ስጋትሽን እግዚአብሔር ወደ በረከት ይቀይራል። ሃሌሉያ። የለም ያቦቅ የመቃብር ስፍራ ነው የሆነው። ምን የሚቀበርበት ፍርሃት፣ ምን የሚቀበርበት ስጋት። በያቦቅ ወንዝ ላይ ፍርሃትም ስጋትም ተቀበረ። ያች ሌሊት ስትነጋ ለያዕቆብ ሌላ ሌሊት ነች፣ ሌላ ቀን ነች፣ ሌላ ብርሃን ነች፣ ሌላ ተስፋ ነች። በገባበት መግባት አይደለም የወጣው ወደ ያቦቅ፣ በገባበት መግባት አይደለም ከያቦቅ የወጣው። እየዘመረ ነው የወጣው። ምን እያለ? ሰውነቴ ድኖ ቀረ፣ ስሜ እስራኤል ሆነ ተቀየረ፣
ሰውነቴ ድኖ ቀረ ሃሌሉያ። ስሜ እስራኤል ሆነ ተቀየረ። የጭኔ ሹሉዳ ተነክቶ አነግሳለሁ። ሊነጋ እስኪያቅላላ ከአምላክ ታግያለሁ። ሰውነቴ ድኖ ቀረ ሃሌሉያ። ስሜ እስራኤል ሆነ። የብዙ ሰዎች ስጋት ወደ በረከትነት ሲቀየር እያየ አሜን፣ 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 አሜን። ስጋትን ወደ በረከትነት የሚቀይር እጅ አለ። የደሙ ፍሬ ስጋትን ወደ በረከትነት ይቀይራል። ሰውነቴ ድኖ ቀረ ሃሌሉያ። ስሜ እስራኤል ሆነ ተቀየረ። ሰውነቴ ድኖ ቀረ ፋሲካ። ስሜ እስራኤል ሆነ ተቀየረ። የጭኔ ሹሉዳ ተነክቶ አነግሳለሁ። ሊነጋ እስኪያቅላላ ከአምላክ ታግያለሁ። ሰውነቴ ድኖ ቀረ ሃሌሉያ። ስሜ እስራኤል ሆነ። ይውላችሁ ከዛ ቀን ጀምሮ አብርሃም ኤልኤዘርን ሲያየው የተባረከ ሰው ይላል። ይህ ብሩክ ሰው ለልጄ ይስሐቅ የሚያገለግል ሄዶ ተሟግቶ ርብቃን ይዞ የሚመጣ በታማኝነት ወደምፈልገው ስፍራ ምልክለት መንገድ የሚቀናለት። አይ ትላንትና እኮ ፍርሃቱ ነበረ፣ ትላንትና እኮ ስጋቱ ነበረ። ዛሬ ግን ሲያየው በፈገግታ ነው። ይውላችሁ ባለፈው ስናገር ነበር፣ ልድገሙ። ኤልኤዘር በማግስቱ አብርሃምን ሲያየው ፈገግ ብሎ ነው የሚያየው እና የሚደነቅ ይመስለኛል። ኤልኤዘር ራሱ ምን ሆኖ ነው ጌታዬ? ከዚህ ቀደም እኮ ይኮሳተር ነበር እኔን ሲያየኝ። ከዚህ ቀደም እኮ ይሰጋ ነበረ። ከዚህ ቀደም እኮ በጥሩ አይን አየኝ። አሁን ምን አግኝቶ ነው? ምን አገኘ መሰለ? ድምፅ አገኘ። ሃሌሉያ! ማረጋገጫ አገኘ። ሰማያዊ የሆነ መልእክት አገኘ። ትላንትና የፈራበት፣ ትላንትና የሰጋበት፣ ትላንትና እንዲህ ቢሆንስ ያለበት ጉዳይ ዛሬ ሲያየው፣ አብርሃም ሲያየው ፈገግ ብሎ ነው። ሃሌሉያ! ኤሌዘር ራሱ ምን አግኝቶ ነው ጌታዬ? ምን ሰርቼ ነው? የሰራውን ነገር ሊያስብ ይችላል። በምን አስደስቼው ነው? ምን ማታ ምን አድርጌ ነው ብሎ ሊያስብ ይችላል። ምንም አድርጎ አይደለም። የሰማይ ድምፅ መጥቶ ነው። ነገርን የሚቀይር ድምፅ መጥቶ ነው። ሃሌሉያ! መከራን የሚቀይር ድምፅ መጥቶ ነው። ስጋትን ወደ በረከትነት የሚቀይር መለኮታዊ እጅ ጣልቃ ገብቶ ነው። ኧረ አሜን! በህይወታችሁ ላይ የእግዚአብሔር ጣልቃ ገብነት ይሆናል። ስጋት ሆኖ እንዳይቀጥል የሚያደርግ ማለት ነው። መከራ ሆኖ እንዳይቀጥል የሚያደርግ ማለት ነው። ረሃብህ ረሃብ ሆኖ እንዳይቀጥል የሚያደርግ ማለት ነው። ችግር ሆኖ እንዳይቀጥል የሚያደርግ ማለት ነው። ባለፈው ስናይ ነበረ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ምን እያለ ነው? እነሱ ይቀየራሉ። ችግሩ እያለ ኤልኤዘር ቤት ሳይቀይር፣ ኤልኤዘር ቤትን ጥሎ ሳይሄድ ባለበት ስፍራ በረከት ይሆናል። ሃሌሉያ! እሾሁ ምርኩዝ ይሆናል። ደጋፊ ይሆናል። አጽናኝ ይሆናል። አበረታች ይሆናል። ለምንድን ነው እንዲህ የሚሆንልኝ ካላችሁ፣ ዋጋ እጅግ ታላቅ ነው። አብርሃም ሆይ ያንተ ዋጋ እጅግ ታላቅ፣ ዋጋሽ እጅግ ታላቅ። እየሰጋህ አትኖርም። ተማምነህ ነው የምትኖረው። ተማምኜ ትላለህ። አዋጅ እያለ ሃሌሉያ። መጽሐፉ ቅዱስ ደስ የሚለኝ አንድ ታሪክ አለ። አስቴር መጽሐፍ ላይ መርደኪዎስም ይላል የሞቱን ደብዳቤ በእጁ ይዞ ያለ መናወጥ ተቀምጦ ባየ ጊዜ ሃማ እጅግ ተቆጣ። ያለ ፍርሃት፣ ያለ መናወጥ። እጁ ላይ ያለው ነገር እኮ እንዲፈራና እንዲናወጥ የሚያደርገው ነው። ግን ሳይናወጥ ተቀመጠ ይላል። አንተ የእግዚአብሔር ሰዎች እኮ በጣም እምነታቸው ትልቅ። እጁ ላይ የእሱ ብቻ እንዳይመስልህ የእሱ የሆኑ ወገኖች ሁሉ የሚሞቱበት የሞት አዋጅ ደብዳቤ እጁ ላይ አለ። ማረጋገጫ እጁ ላይ አለ። ከሰው ሰምቶ አይደለም። እጁ ላይ ያለው ደብዳቤ ትሞታለህ የሚል ነው። ትሞታለህ የሚል
መርደኪዎስ ግን ያለመናወጥ ሰይጣን ሊያናውጥህ በመጣ ጊዜ ካልተናወጥክለት እያሸነፍከው። ሊያናውጥ መጥቶ እምነትን ሊያስጥልህ መጥቶ አንተ ባለመናወጥ በስፍራ ላይ ተማምኜ ከዘመርክ ሃሌሉያ ይሰግድልኛል ብሎ ሲጠብቅ ሰውየው ሌላም ይሰግድለታል። እግዚአብሔር አላስችል ብሎ አትስገድ ያለውን ቃል ፊተኛ ነው ያደረገው። ስለዚህ ሐማ ጠበቀ፣ ስግደት ጠበቀ፣ አላገኘም። ሰውየው ምን ተማምኖ ነው? ቆይ እንደዚህ እኔ እኮ ሁለተኛ ሰው ነኝ፣ የንጉሥ ሁለተኛ ሰው ነኝ፣ አዋጅ አለ፣ እጄ ላይ ማህተም አለ፣ የፈለኩትን ሰው መግደል እችላለሁ፣ የፈለኩትን ሰው ክፉ ማድረግ የምችልበት ኃይል እጄ ላይ አለ። ይሄ ሰውዬ በማን ላይ ተማምኖ ነው? የተማመነበት አለ። ከኔ በቀር ለሌሎች አማልክት አትስገድ ያለ። ሃሌሉያ! የተማመነበት አለ፣ የተደገፈበት አለ። የማይጥለውን ተደግፏል። አስተማማኝ የሆነውን ጋሻ ተደግፏል። ኢየሱስ ጌታ ነው። ስለዚህ የተደገፋችሁበት ጌታ አይጥላችሁም። ጋሻ የሆነላችሁ ጌታ አይጥላችሁም። ዋጋሽ እጅግ ታላቅ ነው፣ ዋጋህ እጅግ ታላቅ ነው ያለ ጌታ አይጥልህም። ይሄ አይወርስህም ይላል። ይሄ አሁን አንተ የመጣው ይሄ እስኪ በሉ ይሄ ብቻ የሚለውን እስኪ ጻፉ፣ አብረን እንስበክ። ይሄ ዛሬ ጉባኤ ቢሆን ደስ ይለኝ ነበር። ጎናችሁ ላለ ሰው እያልኩ እስኪ አጠገባችሁ ላለ ሰው ዞር ብላችሁ እስኪ 5 ሰው ይሄ እያላችሁ ተናገሩ እያልኩ ነበር ምሰብከው። ይሄ አይወርስህም፣ ይሄ አይወርስሽም። የሁላችንም ይሄ ስለሚለያይ የእያንዳንዳችን ይሄ ይለያያል። የምንፈራበት የምንሰጋበት ይሄ የምንለው ነገር ይለያያል። ስለዚህ ለራሳችሁ የሆነ የሚያስጨንቃችሁ የሚያስፈራችሁ እንዲህ አትሄድም፣ አትሻገርም፣ እንዲህ አደርግብሃለሁ፣ ወርሳለሁ፣ እኔ ነኝ ወራሹ የሚላችሁ ኤልኤዘር አለ አይደል? እሱን እንዲህ እያላችሁ ንገሩት። ይሄ አይወርሰኝም በሉት። ሃሌሉያ። ቲጂ አይወርሰኝም በይው። ይሄ አይወርሰኝም። ይሄ እየተከተለ ያለ ይሄ ኤልኤዘር፣ ይሄ ቤት ያደገ ይሄ ደማስቆ ሰው አይወርሰኝም። ማን ነው የሚወርስህ? እግዚአብሔር እየተናገረው ተስፋ ቃል። ሃሌሉያ። እግዚአብሔር እየተናገረው ተስፋ ቃል እርሱ ይወርሳል። ስለዚህ መስኪ ነይ ወደ ላይ። ባንቺ ነው ጸሎት የምጀምረው፣ ምክንያቱም ስብከቱን የጀመርኩት ባንቺ ስለሆነ